የጎንደር ሰው በተለይ እንደዚህ አይደለም። ጎንደሬነት ማለት እንደዚህ ሰከን ማለት ነው የጎንደር ሰው ማለት። አሁን የጎንደር ሰው እኮ ሰውን ይወዳል፣ መውደዱን ግን ይናገራል አይናገርም። ችግር ሲመጣ ግን ይደርሳል አይደል? ለምሳሌ አሁን እኔ እዚህ ውስጥ እያስተማርኩ ነው። አሁን ነገ በመንገድ ብታገኙ አባ ደህና ነዎት እንደማትሉኝ ያውቀዋለሁ። ስለምጠሉኝ አይደለም፣ የጎንደር ሰው ማሽቃበጥ ስለማይወድ ነው። ስለዚህ እንደዚህ ያለ ይሄ ጥሩ ጠባይ ነው በእውነቱ። በአፍ አመስግኖ በልብ ከመርገም ዝም ብሎ በዚያውም ደግሞ ሊታዘብ ነው። ጎንደር ሰው ቀላል መስሏቸዋል። ሊታዘብ ነው። ይሄ ሰውዬ እስኪ ከቤተ ክርስቲያን ጥሩ ነው፣ በከተማ ደግሞ እንዴት ነው እስኪ እንታዘበው እንከታተለው ብሎ ነው ደግሞ ማለት ነው። ይሄም ጥሩ ነው። ይሄም አይጠላም በእውነቱ ማለት ነው። ብልሃት መልካም ነው። ስለዚህ አሁን እኔ የምነግራችሁ ምንድን ነው መሰላችሁ? ውለታ አለመርሳት። ሰው በታረቅን ጊዜ ወይም ሰላም ፍቅር በነበርንበት ጊዜ ያደረገልንን ነገር ባጠፋን ጊዜ በበደለን ጊዜ መማር አለብን። እግዚአብሔር ስንወድቅ ስንረክስ የጥሩ ዘመናችንን አስቦ ነው የሚምረን እና በተጣሉ ጊዜ የወዳጅነትን ጊዜ ማሰብ ይገባል። ሰው ሰውኛውን ነው ሰሙን ነው። ወርቁ ግን ረሳችሁት የተባለ ሌላ ሰው ነው። ወደሱ መጣል እንግዲህ የኢትዮጵያዊ ሰው ዮቶር ነው እንደዚህ ያለው እና ኢትዮጵያዊነት ማለት ውለታን አለመርሳት ነው። በሉ እስኪ ሁላችሁ በሉ ኢትዮጵያዊነት ማለት ምን ማለት ነው? ውለታን ኢትዮጵያዊ ሰው አንዱ ምልክቱ ምንድነው? ውለታ የማይረሳ ማለት ውለታ የማይረሳ። እሺ ይሄንን የተናገረው ማን ነው? ዮቶር ኢትዮጵያዊ